አይኔ እያየ ገደሏት። ድጋሜ ስህተት ባገኝብህ የዚህች ልጅ እጣ ፈንታ ለአንተ ነው የሚሆነው። የጸደይ አስክሬን በወደቀበት ጉድጓድ ውስጥ ቀጣዩ አንተ ነው የምትሆነው። የደም አይነታቸውና የሕክምናው ሁኔታ ተጠናቋል። ክፍያው እንዳይዘገይ ብቻ። የእኛን የውስጥ አካላት ለውጭ ሀገር ደንበኞቻቸው ለመሸጥ ነው። ምን? ስራቸውን ይጀምሩ። አንዷለም ማንም ሰው ሳይፈቀድለት ወደ ውስጥ እንዳይገባ። ሰዎቹ ሲመጡ ዝግጁ ካልሆንክ የመጀመሪያው ጥይት የአንተ ጭንቅላት ላይ ነው የሚያልፈው። አንዷለም ሶስቱንም ሴቶች ወደሚሰሩበት ክፍል ተሸከማቸው አስገባቸው። ይሻላል። በጣም ማለት ምን ማለት ነው? እቃዎቹን ፊት ለፊት አረ እንዳያቻቸው። እኔ የገባሁላችሁ ቃል አላጠፍኩም። ደንዝዘዋል። ምንም አይነት እንቅስቃሴ ማድረግ አይችሉም። ገንዘቡን አምጥታችሁ መውሰድ ትችላላችሁ። እሺ፣ ግን ከተነጋገርነው ገንዘብ ላይ የተወሰነ ትቀንሳለህ። ምን አልከኝ? ገንዘብ ትቀንሳለህ? በተስማማነው መሰረት ሁሉንም ገንዘብ ካላመጣ አንዲት ሴት ከዚህ ግቢ አትወጣም። ለምሮ የምትጨቃጨቁት? ዶክተሮቹ እኮ የሰጧቸው ማደንዘዣ አስተማማኝ ነው። ችግራችሁን ለምን አትነጋገሩ? እኔ ማንዶ እኮ አታውቅም ልበል? ህጉንም ደንቡንም መወጣው እኔ ነኝ። ከተስማማነው ገንዘብ ሽራፊ ሳንቲም እንኳን ቀንሰ ልትወስድ ብትሞክር በህይወት ከዚህ ግቢ አትወጣም። ትኩረታችሁ በሙሉ ገንዘብ ላይ ብቻ። እኔን እንኳን ዞር ብሎ ያየ ይህ አጋጣሚ ካመለጠው እነዛ ሴቶች ዳግመኛ ችግር ውስጥ ነው የሚገቡት። የማደንዘዣው ኃይል አሁን እየለቀቀ ነው። እውነትሽን ነው። ማረግን ይፈራሉ። እንደገና ቢይዙንስ? አካል የራሱ ገና ከማደንዘዣው አለቀው። አይዙንም። ስሙ፣ ትኩረታቸው እንዳለ ገንዘቡ ላይ ነው። በዛ ላይ እየተጨቃጨቁ ነው። ጠባቂዎቹም ወደኛ እየመጡ አይደለም። ስለዚህ ለመውጣት መዘጋጀት አለብን። እሺ፣ ፈጠን በሉ። ማረግ ቀጣይ እርምጃችን ወዴት ነው የሚሆነው? እርስ በርስ ተደጋግፈን በጀርባ በኩል ባለው በር እንውጣ። አንዳች ድምፅ ሳናሰማ። አቅቶኛል። እግሬ እየተቀጠቀጠ ነው። መራመድ አቃተኝ። በርቺ እንጂ ደርሰናል እኮ። አሁን እኮ ከባድ ነገር አልፈናል። ወጥተናል እኮ። እንሂድ። በርቺ እንጂ ከባዱ ነገር እኮ አልፈናል። ወጥተናል ከግቢ። እስከሚድ ይህ መገድ ድረስ ድምጻችንን ሆነ እንቅስቃሴያችንን ቆጥበን እንሂድ። ቶሎ በሉ። እሺ፣ ይህንንስ እንዴት አድርጌ ነው የማልፈው? እኔ አልችልም፣ አቅም የለኝም፣ ደክሞኛል። እኔም አልችልም፣ አቅቶኛል። ይህንን አላልፈው። ምን ማለታችሁ ነው? ያ ሁሉ መንገድ መተን እዚህ ጋር ስንደርስ እንደዚህ ትላላችሁ? እዚህ ቆመን በተጨቀጨቀን ቁጥር እኮ ሰዎች ይደርሱብናል። እሺ፣ ይህንንስ እንዴት አድርገን ነው የምናልፈው ታዲያ? እኔ አልችልም። ተደጋግፈንም ቢሆን ተረዳርተን ማለፍ አለብን። እዚህ ላይ ውጭና ከዛ እንደግፈን እናውጭሽ። በርቺ ምህረት፣ ቀስ በይ። ጎበዝ፣ በርቺ። ተጎዳሽ? ያንድ የመጨረሻ ብቻ። ወሬ ልትሄዱ ነው? ኧረ በእናታችሁ
አለቃ ይህ አሰራር አስተማማኝ አይደለም። አለቃ ሴቶቹ እኮ አምልጠው ወጥተው ነበር። ከዚህ በኋላ እንዴት ነው ስራ የምናሰማራቸው? ምንም የመለጠን ነገር የለም። ተመልሰው በእጃችን ውስጥ ገብተዋል። ትንሽ መዘናጋት ነበር። አሁን ግን ሁኔታው ሙሉ ለሙሉ በቁጥጥር ስር ውሏል። አይሆንም። እነዛ ሴቶች ባገኙት አጋጣሚ ለማምለጥ ይሞክሩና ያልተረጋጉ ሴቶች ናቸው። ከእነሱ ጋር አብሮ መስራት አደጋ ይዞ ነው የሚመጣው። ይህንን ስምምነት ብንተወው ነው የሚሻለው። ቆይ ተነጋግረን ለመግባባት እንችል ይሆናል። ምናልባት ክፍያውን ከቀነስኩላቸው ይስማማሉ። አቤት አለቃ። ሚሊዮኖች ናቸው። በደቂቃ ውስጥ እጄ ላይ የነበረውን ትልቅ ስምምነት አበላሽብኝ። እናንተ ደንቆሮች እንዴት 3 ሴት መጠበቅ ያቀታችኋል? አለቃ እኛ እኮ ሳሎን ውስጥ ያለውን ነገር እየተከታተለ ነበር። ሴቶቹ እንዴት እንደወጡ እኛም አልገባንም። እንዴት አልገባችሁ? እንዴት ከማደንዘዣው ሊነቁ ይችላሉ? የሆነማ ከመካከላችን የሚያግዛቸው ሰው አለ። አንዱዓለም አንተ ነህ ይህን ነገር ያደረግከው? አንተ ነህ? ከዚህ ተንኮል ጀርባ አብረህ ተባብረሃል ወይስ ቸልተኝነት ነው? እውነቱን ተናገር። ኧረ በጭራሽ። እኔ ለአንተ እኮ በጣም ታማኝ ነኝ። ምናልባት የማደንዘዣው ኃይል ሲቀንስ ይሆናል በራሳቸው ታግሎ ይወጡት። ይሁን፣ አሁን ገዢዎቹ ሄደዋል። ይህንን ሽንፈት ግን ዝም ብዬ አልቀበልም። እነዚህ ሴቶች ለእኔ ሌላ ጥቅም መስጠት መቻል አለባቸው። ማረግ በቃ ተስፋችን ጨለመ። ነፃነታችንን ልናገኝ ትንሽ ነበር ይቀራል። አሁን ግን ተመልሰን እዚህ ክፍል ውስጥ መጥተናል። አሁን ግን በቃ ማንም አይምረንም። በእኔ ምክንያት እኔ ባልወድቅና ድምፅ ባላሰማ ኖሮ ሁላችንም እስካሁን አምልጠን ነበር። እባካችሁ ይቅር በሉኝ። ሁለታችሁንም አደጋ ውስጥ ጣልኳችሁ። እንደዚህ አትበይ ምህረት። በፍጹም ያንቺ ጥፋት አይደለም። ራስሽን አትወቅሽ። እያንዳንዳችን ለማምለጥ ታግለናል። ግን ውድቀታችን የሽንፈታችን መጨረሻ አይደለም። ዋናው ነገር አሁን በህይወት መኖራችን ነው። በህይወት ብንኖር ምን እናደርጋለን ማረግ? አሁን የባሰ ቅጣት ነው የሚጠብቀን። ልናመልጥ እንደነበረ ሲያስቡ እኮ በጣም ነው የሚያሰቃዩ። ዝም ብለንማ እጃችን አንሰጥ። አለቃው በእኛ ገንዘብ ማግኘት ስለሚፈልግ እኛን ሊገለን አይፈልግም። ተስፋ አንቆርጥም። ይህ የመጀመሪያችን ሙከራ ነበረ፣ ግን የመጨረሻችን ሙከራ ደግሞ አይደለም። እነዛ ገዢዎች ድርድሩን አፍርሰው በመሄዳቸው ትልቅ ስህተት። ከእነሱ የሚገኘው ገንዘብ ቢቀርም እኔ ግን በኪሳራ አልወጣም። የእነዛን ሴቶች አካል መሸጥ ባንችል ወደ ቀድሞ አገልግሎታቸው እንኳን መመለስ አለባቸው። አለቃ፣ ወደ ቀድሞ አገልግሎታቸው ማለት እንደ በፊቱ እንዲቀጥሉ ነው? በጥቅም ላይ ያልዋለ ንብረት ለእኔ ኪሳራ ነው። እዛ ክፍል ውስጥ ታስረው ቢሉ ለእኔ ምን ይጠቅማል? ይልቁኑ ወደ ቀድሞ መደበኛ ስራቸው ይመለሱ። አካላቸውን፣ ገጽታቸውን፣ መልካቸውን አስተካክለው የቀድሞውን አገልግሎት ውስጥ፣ በዛውም ግን ጥብቅ ቁጥጥር እንዳይለያቸው። እሺ አለቃ፣ ውሳኔ ትክክል ነው። እንዳዘዝኩ እናደርጋለን። አዎ፣ አሁኑኑ ሂድና ንገራቸው። ነገር ግን አንድ ተጨማሪ ስህተት ባገኝባቸው በህይወት እንደማልተዋቸው አስረግጠህ ንገራቸው። አትፍሩ ሴቶች። አሁን እኔ እዚህ የመጣሁት አለቃው ወደ ቀድሞ ስራችሁ እንድትመለሱ አዙኝ ነው። ምን? ወደ ቀድሞ ስራችን እንድንመለስ ነው? ከዚህ በኋላ አትገሉንም፣ አትቀጡንም ማለት ነው? አለቆቹ ስምምነቱን አፍርሰው ስለሄዱ በጥብቅ እየተጠበቃችሁ ወደ ቀድሞ ስራችሁ እንድትመለሱ ታዟል። ይሄ ለእናንተ ትልቅ እድል ነው። ትናንት ስላደረጋችሁልን ነገር በጣም ነው የምናመሰግነው። ትልቅ ችግር ውስጥ ገብተን ነበረ። አሁን የሰጣችሁን እድል ደግሞ ሁለተኛ እድላችን ነው። ስለዚህ ድጋሚ ካለቃው ጋር ሰጣ ገባ ውስጥ እንዳገቡ ተጠንቀቁ። አይዞሽ ምህረት። እሺ ሄደን አሁንማ ከዛ አስጨናቂ ነገር በመውጣታችን ራሱ ደስ ብሎኛል። እዚሁ ክፍል መመለሳችን ትልቅ እድል ነው።
ቦታውን ቀስ ብለን እናጠናዋለን። ቀጣዩ እርምጃችንን የምናቅደው ይሆናል። አንቺ ምህረት ላይ ልሽልሽ አረቀስ በጣም ተጎድቻለሁ እኮ ግን ያንን ትልቅ ነገር አልፈን በመምጣታችን እንደ ተአምር ነው የሆነብኝ። አዎ እኔማ ሁሉም ነገር ያበቃ መስሎኝ ነበር። አለቃው ግን ወደዚህ እንድንመለስ ባይወስን ኖሮ ምን እንሆን ነበር? እነኚህ ሰዎች አዝነውልን አይደለም ለራሳቸው አስበው። ቢሆንም ግን እዚህ እስካለን ድረስ አሁንም ቢሆን እድላለን። እንዴ ምን ለማለት ፈልገሽ ነው ማረግ? አሁንም ቢሆን እኮ አለቃው በዚህ ቁጥጥር ውስጥ እንድንሆን አድርጓል። የአሁኑ እቅዳችን ተበላሽቶብናል። ቢሆንም ግን ብዙ ነገሮችን አስተምሮናል። ለቀጣዩ እቅዳችን ግን እንዘጋጅበታለን። እኔም ሁለተኛ እድል ካገኘሁ አልፈራም። እግሬ እስኪድን ድረስ ሁለተኛ እቅድ እናዘጋጃለን። በትክክል ነፃነታችን ያለው እጃችን ላይ ነው። መቼም ቢሆን አንተውም። እሺ ጥሩ። ሌሊቱን በጥሩ ሁኔታ አሳልፋችኋል ብዬ ተስፋ አደርጋለሁ። ነገር ግን አንድ ነገር በግልጽ እንድታውቁ እፈልጋለሁ። ይሄ ክፍል ከዚህ በኋላ ለእናንተ ማረፊያ ብቻ አይደለም። ምን ለማለት ፈልገህ ነው? ያመለጣችሁት ለጥቂት ነው። ነገር ግን የእናንተ ስህተት እኔን ብዙ ሚሊዮን ብር አሳጥቶኛል። ስለዚህ ከዚህ በኋላ እያንዳንዱ እንቅስቃሴያችሁ በተለየ ጥበቃ ነው። ምንም አይነት ነፃነት አይኖራችሁ። አለቃ የሰጠው መመሪያ እንዲተገብሩ በቅርበት እኔ እከታተላችኋለሁ። አንዱዓለም፣ አንድ ተጨማሪ ስህተት ከተፈጠረ የመጀመሪያ ጥይት የሚያርፈው አንተ ላይ ነው። ዛሬ ብታስፈራሩ ነው ነፃነት የማግኘት ፍላጎታችን ከበፊቱ በጣም በዝቷል። ውጊያው ገና አላበቃም። አሁን ሄዷል ማረግ። ከዚህ በኋላ እንደው እናደርገው ማረግ እግሬን እየተሻለኝ ነው፣ መራመድም እችላለሁ። ነገር ግን ካለቃው ዛቻ በኋላ ጥበቃቸውን ያጠናክራሉ። ጥበቃቸውን ቢያጠናክሩም እኛ ከበፊቱ የተሻለ ዝግጁ እንሆናለን። በመጀመሪያውም ቢሆን ያሳየን ትልቁ ነገር ጥበቃዎቹም ቢሆን በዚህ ስራ ደስተኛ ለመሆናቸውን ነው። ነገር ግን በእነሱ ላይም ቢሆን መተማመን አንችልም። እሺ ምን ልታረጋግደሻል? ምን ማድረግ እንዳለብን እኔ በደንብ አስብበታለሁ። የሚመቻችልን ከሆነ በበሩ በኩል እንወጣለን፣ ካልሆነ ግን ሌላ መፍትሄ እንጠቀማለን። ማረግ እርግጠኛ ነሽ? ከእንግዲህ መፍራት የለም። ነፃነታችንን ቢሆን በገዛ እጃችን ነው ማወጭ ያለብን። ይሄ ትክክለኛ ጊዜያችን ይመስለኛል። እሺ አብረን እንደገባን አብረን እንወጣለን። ተዘጋጅታችኋል? ተነሱ ነው። ማረግ ይሄ ምንድነው? ከየት ነው ያመጣሽው? አምላኬ ሆይ ሽጉጥ! እባክሽን ይሄን ነገር ወደዛ ጣዩ። ሰዎቹ ይሄን ካዩ እኮ ይገሉናል። ምን መሆንሽ ነው? ጣዩ ቶሎ በይ ማረግ። ማረግ እባክሽ አብደሻል እንዴ? ይህንን አደገኛ ነገር ከየት ነው ያመጣሽው? እነዚህ ሰዎች ጨካኝ መሆናቸውን እያውቁሽ እንዴት እንደዚህ አይነት እሳት ውስጥ ታስገቢናለሽ? አሁኑኑ ተያዝም ማለት ነው በቃ። አትጩ፣ ድምጻችሁን ቀንሱ። ማንም የሰማ ሰው የለም። ይህ መሳሪያ እጃችን ውስጥ የገባው በአጋጣሚ አይደለም፣ በምክንያት ነው። ለረጅም ጊዜ ነፃነታችንን ተነፍቀን እንደ እንስሳ ስንናዳ ነበር። አሁን ግን ይሄ መሳሪያ በገዛ እጃችን እድላችን እንድንወስን ይረዳናል።
ነፃነት? ስለምን ነፃነት ነው የምታወሪው ማረግ? እኛን በሞትና በፍርሃት ውስጥ እየከተትሽን ያለሽው። ያውልሽ ማረግ ልብ በይ፣ እኛ አንድ ቀን እንኳን ሽጉጥ ተኩሰን አናውቅም። እነሱ ከሰለጠኑ ናቸው። ምን እየሆንሽ ነው? የታጠቁ በርካታ ጠባቂዎችም አሉ። ይሄ መሳሪያ እኛ ምንም ሊረዳን አይችልም። ጭራሽ ማረግ ይልቁንስ ሁላችንን ነው ወደ መቃብር የሚከተን። ኤደን ተረጋጊ። እስከ ዛሬ ድረስ በፍርሃትና በዝምታ ስለቆየንላቸው ነው እንደዚህ የሚያደርጉት። ይሄ ሽጉጥ ተኮስነውም አልተኮስነውም ለእኛ ትልቅ ጥንካሬ ነው። ከአሁን በኋላ እጃችንን አጣጥፈን ሞታችን አንጠብቅም። በዚህ መሳሪያ ተጠቅመን የምንወጣበትን መንገድ አመቻችቻለሁ። እናንተ ብቻ ተረጋግታችሁ ተቀመጡ። ማረግ ይሄ መሳሪያ ከየትም በቀላሉ ልታገኛችሁ። እባክሽ ከየት ነው ያገኘሽው? እሺ ትላንት ከደር ስራችን በኋላ አብረን እንወጣ ነው። እሺ እዛ ቦታ ላይ ምን ተፈጠረ? የአብረሽ ያደርሽው ሰው እንዴት እንደዚህ አደገኛ መሳሪያ እንኳን እጅሽ ውስጥ እንዲገባ እንዴት ፈቀደ? ቀላል አልነበረም ሜዳን። ትናንትና የሄድኩበት ቦታ ሰውየው በጣም ሰክሮና በራሱ ተማምኖ ነበረ። መሳሪያው ወንበር ላይ አስቀምጦ ሲመካብኝ ነበረ። ያን አጋጣሚ ደግሞ እኔ ለመጠቀም ወሰንኩኝ። ማለት ሰረቅሽው? ማረግ ከሱ ላይ ሰርቀሽ ነው እንዲያመጣሽው? አምላኬ ሆይ አሁን ቢፈልገውስ? ለአለቃው ቢደውልለትስ? አልሰረኩትም፣ በጥበብ ነው የተቀበልኩት። እንደዚህ አይነት ነገር ነክቼ ጨብጬም አላውቅም ብዬው እሱም በጣም ሰክሮና በራሱ ተማምኖ ስለነበረ ምንም ሳይጠራጠር ሰጠኝ። ከዛስ ከእጁ ከተቀበልሽ በኋላ እንዴት ሳይሽ ልትሰርቂው ቻልሽ? ስሜቱን እያዘናጋው መጠጥም በደንብ እየጨመርኩለት ሀሳቡ ሌላ ቦታ እንዲያደርግ አደረኩት። ሙሉ በሙሉ ራሱን ስቶ ሲተኛ መሳሪያውን ደብቄ ይዤ ወጣሁ። አብሬው እንዳደርኩኝ ሊያውቅ ይችላል፣ ግን መሳሪያው እኔ ጋር ለመሆኑ ምንም ሊያውቅ የሚችልበት መንገድ የለም። ስለዚህ አለቃው ጋም ቢሆን ደፍሮ መናገር አቅም አይኖረውም። ምክንያቱም መሳሪያው እሱ ጋር ለመሆኑን ሲያውቅ አደጋ ውስጥ ስለሚከተው ዝምታን ይመርጣል። ምን? አሁን ይሄ መሳሪያ ሙሉ በሙሉ በእጃችን ነው ማለት ነው? ግን ማረግ በዚህ መሳሪያ ምን ልናረግ አቅደሻል? ይህን መሳሪያ ያመጣሁት ዝም ብዬ ለማየት አይደለም። የዚህ ሁሉ መከራ ምክንያት የሆነውን አለቃውን ለመጉዳትና የሁላችንን ነፃነት ለማስከበር ነው። አለቃውን ጎርተን ነፃነታችን ማግኘት አለብን። እንዴ ማረግ አለቃውን መጉዳት? ምን እያልሽ ነው? ይሄ እኮ የመጨረሻ እብደት ነው። ትሰሚኛለሽ? እሱ እኮ ብቻውን አይደለም፣ ከበስተጀርባ በጣም ብዙ ጠባቂዎች አሉት። አንዲት ስህተት እንኳን ብንሰራ እኮ እዛ ቦታ ላይ ነው የሚረሽን። እባክሽን ሀሳብሽን ተይ። መሳሪያውን እዚህ ክፍል ውስጥ እንደብቀው። በቃ እሱ ነው የሚሻለን። እውነት ነው ማረግ፣ ኤደን የምትለው ትክክል ነው። እኔ እግሬ ተጎድቶ በደንብ እንኳን መራመድ አልቻልኩም። እንዴት ነው ከአለቃውና ከጠባቂው ጋር መጋፈጥ የምንችለው? ከዚህ በፊት ምን እንደደረሰብን አትርሺ። አሁንም አደጋ ውስጥ ልንገባ እንችላለን። ሁለታችሁም ተረዱኝ። ፍርሃታችሁ እኮ ይገባኛል፣ እኔም አላጣሁትም። ነገር ግን እጃችን አጣጥፈን ከተቀመጥን እያንዳንዷን ቀን ሞታችንን ነው የምንጠብቀው። ዛሬ ከአዳራችን ተመልሰናል፣ ነገር ግን ሌላ ሰው እጅ ስተሸጠን ሌላ የባሰ ስቃይ ነው የምናየው። የመጨረሻ እድላችን አሁን ነው። ግን ቆይ ማረግ በዚህ መሳሪያ መፍትሄ ይመጣል? እሱን እንኳን ብትመጪው እኛ እንዴት አድርገን እንወጣለን? ያውልሽ ማረግ ጠባቂዎቹ ከውጭ በሩን ይዘጉታል። ይሄ ማምለጥ ሳይሆን ራሳችንን ጭራሽ የባሰ አደጋ ውስጥ መጨመር ነው። አለመሸሽ ነው ትልቁ መቃብር። ሄደን ይህን ውሳኔ ወሰንኩት ለእናንተም ለእኔም አስቤ ነው። አሁን መመለስ የለም። ሄደን የጀመርነውን ጨዋታ አለቃው ፊት ለፊት ተጋፍጬ እንጨርሰዋለን። እናንተ ብቻ ከጎን ይሁኑልኝ፣ የቀረውን ለእኔ ተዉት። ክፈትልኝ የለም ሰው የለም። ያምሻል። ምን ሆነሽ እንደዚህ ተበደለ? አለቃው ይሄንን ቢሰማ መጥቶ ነው የሚጨርሰን። ከዛ መከራ እንዴት እንደወጣሽ ረስተሽው ነው? ይቅርታ፣ አለቃው እንድታገናኘኝ ፈልጌ ነው። እባክህ አሁኑን አገናኘኝ። አስቸኳይና በጣም አስፈላጊ ነገር ነው። የግል ጉዳይ ነው። እባክህን አገናኘኝ።
ምን? ካለቃው ጋር ማውራት ፈልጋለሁ? ምን እያሰብሽ እንደሆነ አልገባኝም። ነገር ግን አለቃው ያለው ስሜት አሁን በፍጹም አይመችም። ሰሞኑ በደረሰበት ኪሳራ ምክንያት በቁጣ እያበደ ነው። አሁን እሱ ማግኘት ማለት ራስሽን ችግር ውስጥ መክተት ነው። ቁጣ አያስፈራኝም። እኔ የምነግረው ከኪሳራው በላይ የሚጠቅመውን ነገር ነው። እባክን አገናኘው። እሱን ካላገኘሁት እዚህ ክፍል ውስጥ ሰላም አይሆንም። ስለዚህ ማዕረግ በግል ልታናግር ትፈልጋለች በልልኝ። እባክን ሂድ ንገረው። እሺ እኔ እጅ አናግረዋለሁ። ነገር ግን ፈቃደኛ ካልሆነ እኔ ምንም ላደርግ አልችልም። አለቃው ከፈቀደ ነው መጥቼ የምወስድሽ። ማዕረግ አሁንም ቢሆን አልረፈደም። እባክሽ ይሄን ሀሳብሽን ተይ። ሰውዬው ተመልሶ ሳይመጣ ይሄን መስተን አይደብቂው። አለቃው እዚህ ክፍል ውስጥ ከገባና ጥርጣሬ ካደረበት ሁላችንም ነው የሚገድለን። እውነቷን ነው ማዕረግ። እኔ በጣም ፈርቻለሁ። አለቃው ደግሞ በጣም ጨካኝ ነው። ጠባቂው እንኳን ሊያናግረው ሲሄድ እንዴት እየፈራ እንደሆነ አይተሻል። እባክሽ ለእኛም እዘኝልን። ይሄ ነገር ባይሳካስ? ቆይ ኤደን፣ ምህረት፣ ፍርሃታችሁ በጣም እያናደደኝ ነው። እኔም እኮ የሰው ልጅ ነኝ። እኔም እፈራለሁ። ግን ይሄ ፍርሃታችን ለዘላለም እንደዚህ ሆነ እንድንኖር ነው እያደረገን ያለው። ዛሬ ይህን ፍርሃት ካላሸነፍ ነው ነገ ከዚህ የበለጠ ነገር ይመጣል። ይህን ውሳኔ የወሰንኩት ለእናንተም ጭምር ነው። ግን ለምን አንቺ ብቻ ይሄን ከባድ ኃላፊነት ትወስጃለሽ? አለቃው ፈቃደኛ ሆኖ ቢመጣ እንኳን ብቻሽ ልትገጥሚው? ይሄ እኮ ራስን ለሞት መስጠት ማለት ነው። አንድ ሰው መስዋዕት መሆን ካለበት እኔ ሆናለሁ። እናንተ ብቻ በሩ ሲከፈት አጋጣሚውን አግኝታችሁ እሩጡ። እኔ ይህንን አጋጣሚ እጠቀምበታለሁ። ከዚህ በኋላ ወደ ኋላ መመለስ የለም። አለቃው እዚህ ይመጣል፣ ውሳኔያችንም እዚህ ይፈጸማል። ወደ ኋላ ማለት የለም። ምን ነው እንዳለ ሳልጠራ ነው የምንመጣ? ምን አዲስ ነገር አገኘ? ስለ እነዛ ሴቶች ሌላ መጥፎ ዜና ልነግረኝ ነው? አይደለም አለቃ፣ ይቅርታ፣ ነገሩ ሌላ ነው። በሩን በኃይል ስደበድብ ነው የገቡት። ማዕረግ ከአንተ ጋር ማውራት ትፈልጋለች። ምን? ማዕረግ ልታናግር ትፈልጋለች? እሷ ማን ሆነ ነው የምታናግረኝ? ባለፈው ያጣሁት ሚሊዮኖች ልመልስልኝ ነው ወይስ ሌላ ድራማ ልፈጥር ነው? አለቃ፣ አንተ እንድታናግራት ፈቃደኛ ከሆንክ ወደዚህ እንዳመጣ ትጠይቀኛለች። አይ በፍጹም። እኔ ለሴቶች ስሜትና ጥያቄ ጊዜ የለኝም። ስራዬን ስጨርስ ራሴ እዛ መጥቼ ያያታለሁ። አሁን ሂድና ስራን ስራ። ዳግመኛ በእንደዚህ አይነት ጉዳይ እንዳትረብሸኝ። ለሁላችንም ጥቅምና ህይወት የሚበጅ ሚስጥር አለኝ ነው የምትለው? ሚስጥር? ምን አይነት ሚስጥር ነው እሷ ጋር የሚኖረው? ባለፈው ስለተፈጠረው ነገር የምታውቀው ነገር ይኖር ይሆን? እሱን አለቃ በግልጽ አልነገረችኝ። ከሁኔታው አንጻር ግን መረጃው ለእኛ ጠቃሚ ይመስለኛል። ለእኔ ልትነግረኝ አልፈለገችም። ለአንተ ብቻ ነው እንዳገረገችው። እሺ ይሁን። አሁን ግን እዚህ እንዳታመጣት። ታዲያ ምን ላድርግ አለቃ? ሂድና እዛው ክፍላቸው ውስጥ እንድጠብቀኝ አድርግ። እኔ እዚህ ያሉኝ ስራዎች አጠናቅቄ በኋላ እመጣለሁ። ማዕረግ ለአለቃ ስነግረው መጀመሪያ ልትስማማ ነበር፣ ግን አስፈላጊ ነው ስለው እሺ ብሏል። እና ምን አለ? መቼ ነው የማይናገረኝ? ወደ ቢሮ እንደወስድሽ አልፈቀደም። እዛው ጠብቀኝ፣ ስራ ጨርሼ እመጣለሁ ብሏል። ስለዚህ እዚሁ ሆነሽ ጠብቀኝ። ምንም ችግር የለውም። እዚሁ እመጣለሁ ካለ እዚሁ መምጣት ይችላል። ለእኔ እንደውም የተሻለ እድል ነው። አመሰግናለሁ። አምላኪ ወይ እሱ ራሱ እዚህ ይመጣል ነው ያለው። እሱ ራሱ እዚህ ከመጣ እኮ በጣም አደገኛ ነገር ነው። እሱ እዚህ ከመጣ ሁኔታው በሙሉ ከቁጥጥራችን ውጭ ነው የሚሆነው። ምንም ችግር የለውም። እዚሁ እመጣለሁ ካለ እዚሁ መምጣት ይችላል። ለእኔ እንደውም የተሻለ እድል ነው። አመሰግናለሁ። እኔ ውጭውን እንጠብቃቸዋለሁ። አለቃው ሲመጣ እነግራቸዋለሁ፣ ግን ምንም አይነት ድምፅ እንዳልሰማው። ሄሎ። አዎ፣ ምን አዲስ ነገር አለ? አይ እኔ እዛው ሴቶቹ ጋር ነኝ። አለቃው እስኪመጣ ድረስ እዚህ እንድቆይ አዞኛል። እድላችን አሁን ነው። ከዚህ የበለጠ የምጠብቅበት ቀን የለኝም።
ምንድን ነው ያደረግሽው ማረግ? አምላኬ ሆይ ማረግ ምንድን ነው ያደረግሽው? ተኮሽበት? አለቀልን። አሁን ጠባቂዎቹ በሙሉ ነው የሚመጡት። አሁን ድምጻችሁን አጥፉ። ዝም በሉ። የመጨረሻ እድላችን ነው። በሩን ከፍተን እንውጣ። ተነሱ፣ ፍጠኑ፣ ውጡ። አሁን ካላመለጣችሁ መቼም በህይወት አትወጡም። ቶሎ በሉ፣ ተነሽ። አይሆንም ማረግ። አንቺስ ብቻሽን ተነሽ፣ እንውጣ ነው? አብረን እንውጣ እንጂ። አዎ ብቻሽን ትተንሽ አንሄድም። ጠባቂዎቹ ይመጣሉ። ለእኔ አትስጉ፣ እኔ ከጀርባችሁ እመጣለሁ። አሁን ጊዜ የለንም። ተነሱ፣ ውጡ፣ ቶሎ በሉ። ቆይ ወደ ለሚራስ ሰዎችን ጎርተሽ ከኔ የምታመልጭ ይመስልሻል? አይደለም በጭራሽ። ይሄ ለሌላውም ሰው ትምህርት እንዲሆን ነው አይደል?